بسم الله الرحمن الرحيم واذكر عبدنا أيوب إذ نادى ربه أني مسني الشيطان بنصب وعذاب اركض برجلك هذا مغتسل بارد وشراب ووهبنا له أهله ومثلهم معهم رحمة منا وذكرى لأولي الألباب وخذ بيدك ضغثا فاضرب به ولا تحنث إنا وجدناه صابرا نعم العبد إنه أواب. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. واذكر عبدنا نبياتنا محمد هوي بارياتنا أيوبن أستوس إذ نادى ربه ጌታውን በጠራ ጊዜ በለመነ ጊዜ የነበረውን ሁኔታ ራስን አስታውስ፣ ለሰው ልጆችም አውሳላቸው። ምን ብሎ ነው አዩብ የተጣራው ጌታውን? አኒ መሰኒየ ሸይጣን፣ እኔ ሸይጣን ነክቶኛል፣ ቢኑስቢን በጉዳት ወዐዛቢን በስቃይና በህመም ሸይጣን ነክቶኛል። ጌታዬ ሆይ ከችግሬ ገላግለኝ ባለ ጊዜ የነበረውን ሁኔታ አስታውስ። አላህም ተባረከ ወተዓላ የባሪያውን የነቢዩ አዩብን ዱዓ ተማጽኖ ሰምቶ አዩብን አላህ አላቸው፣ ወርኩድ በሪጅሊካ፣ በእግርህ ምታ መሬትን። ሃዳ ሙግተሰሉን፣ አዩብም እሺ ብለው መሬትን ሲመቱ፣ ሃዳ ሙግተሰሉን፣ ይህ መታጠቢያ ውሃ ነው። በአንተ እግር መሬትን በመምታት ምክንያት ከመሬት የፈለቀ ውሃ ነው። ባሪዱን፣ ቀዝቃዛ የሆነ ወሸራቡን፣ መጠጥም ነው። ታጠብ ጠጣም አላቸው አላህ ተባረከ ወተዓላ። ከረጅም ዓመታት ህመማቸው አዩብ በዚህ ተፈወሱ። ውስጣቸውም ውጫቸውም ዳነ። ወወሀብና ለሁ፣ ለአዩብ ሰጠነው፣ አህለሁ፣ ቤተሰቦቹን፣ የተበተኑ ቤተሰቦቹን መለስንለት። አልያ ደግሞ በችግር በፈተና ጊዜ በሞት ያጣቸው ቤተሰቦቹ መለስንለት። ወሚትለሁም ማዕሁም፣ አምሳያቸውንም ከራሳቸው ጋር እጥፍ አድርገን ያጣውን ሁሉ መለስንለት። ረሕመተን ሚና፣ ይሄ ሁሉ የተደረገው ከኛ በሆነ እዝነት ነው። አዝነንለት ይሄን አደረግንለት። ወዚክራ፣ ለማስታወስም ለመገሰጽም ነው። ሊኡሊል አልባብ፣ ለልቦና ባለቤቶች፣ ከችግር በኋላ ድሎት እንደሚመጣ፣ ችግር ከጊዜ በኋላ እንደሚያበቃ የሰው ልጆች ያስታውሱ ይማሩበት ዘንድ ይሄን አደረገን። ወኹዝ ቢየዲካ፣ ለአዩብም አልነው በእጅህ ያዝ፣ ዲግተን፣ አንድ ጭብጥ፣ አርጩሜ ወይም የዘንባባ ቅርንጫፍ መሰል መምቻን ያዝና፣ ፈድሪብ ቢሂ፣ በያዝከው አንድ ጭብጥ አርጩሜ መምቻ ምታበት። እመታለሁ ብለህ የተሳልከውን ሰው የማልከውን ሰው ምታ። ወላ ተሕነት፣ መሐላህን በመተው ወንጀለኛ አትሁን። ኢና ወጀድናሁ ሷቢራ፣ አዩብን ታጋሽ ሆኖ አገኘነው ከብዙ ፈተና በኋላ። በሕይወቱ በንብረቱ በቤተሰቡ ተፈትኖ አዩብ ሷብር ታጋሽ ሆኖ አላህ ዘንድ ተገኘ። ኒዕመል ዓብዱ፣ ያማረ ባሪያ፣ ምን ያማረ ባሪያ ነው አዩብ። ኢነሁ አዋብ፣ አዩብ ተጸጽቶ ወደ ጌታው የሚመለስ
ባሪያ ነው በማለት አላህ ተባረከ ወተዓላ ከፈተና በኋላ አዩብን አድንቋል። ሱረቱ ሷድ የተለያዩ አስተማሪ ታሪኮችን የያዘ ሱራ ነው። ይህ እስካሁን ካሳለፍናቸው ታሪኮች ሶስተኛው ታሪክ ነው። በሱረቱ ሷድ ውስጥ አስተማሪ ናቸው፣ መካሪ ናቸው ብሎ አላህ ተባረከ ወተዓላ በአጭር ሱራ ውስጥ በሱረቱ ሷድ ውስጥ ከተካተቱ አስተማሪ ታሪኮች መሃል አንዱ ይህ የአዩብ ታሪክ ነው። ታሪክ የሚነገረው ሰዎች እንዲማሩበት ነው። አዩብ ዓለይሂ ሰላም የተለያዩ ፈተናዎችን ካስተናገዱ የአላህ ባሮች መሃል አንዱ። በችግር ጊዜ መጽናናትን፣ መሶበርን፣ ተስፋ አለመቁረጥን እንማርበት ዘንድ በተለያዩ ሱራዎች አላህ የአዩብን ታሪክ ነግሯል። ነቢይ ሙሐመድ ሆይ አላዋቂ የሆኑ ህዝቦችህ ቢያምፁ፣ ቢያስቸግሩ፣ ከሀገር ቢያፈናቅሉ እንኳ ሶብር አድርግ፣ ታገስ። እንደ አዩብ ፈተና፣ መከራ፣ ሙሲባ ያየ ሰው የለም በዚህ ዱንያ። እሱን አስታውስ፣ እሱን አውሳ። የሶብር መጨረሻ ያማረ ነው የሚሆነው። ስለዚህ መሶበርን ከችግር በኋላ ድሎት እንደሚመጣ ከአዩብ ታሪክ ተማሪ አላቸው። ወዝኩር ዐብደና አዩባ፣ ዐብደና አላቸው ባሪያችንን። የአላህ ባሪያ መሆን ትልቅ ክብር ነው። ሰዎች የስሜት የዱንያ የጥቅማ ጥቅም ባሪያ በሚሆኑበት ጊዜና ሁኔታ ጥርት ያለ የአላህ ባሪያ መሆን፣ ባሪያነቱም አላህ ዘንድ እውቅና ማግኘቱ፣ አላህ ባሪያችን ብሎ መወሰፉ፣ አንድን ሰው መጥራቱ ትልቅ ክብር ነው። ወሚማ ዛደኒ ቲሃን ወፈኽራ ወኪድቱ ቢአኽሙሲ አጠኡ ሱረያ ድኹሊ ተሕተ ቀውሊከ ያ ዒባዲ ወአን ሰየርተ አሕመደ ሊ ነቢያ። በደስታ እንድጎርቅ ከሚያደርጉኝ ነገሮች አንዱ ባሪያዎቼ ሆይ የሚለው ጥሪ ውስጥ መካተቴ፣ ነቢ ሙሐመድን አሕመድን የኔ መልእክተኛ ማድረግህ ነው ከምንም በላይ የሚያስደስተኝ ብሏል። ነቢያትን አላህ ባሪያዬ ብሎ ነው የሚጠራቸው። ከዚህ የበለጠ ክብር ስለሌለን ኢዝ ናዳ ረበሁ፣ አዩብ ጌታውን በጠራ ጊዜ የነበረውን ሁኔታ አስታውስ አላቸው። ኒዳ ማለት መጥራት ማለት ነው። እዚህ የተፈለገው መለመን ማለት ነው። ኢዝ ናዳ ረበሁ፣ ጌታውን በጠራ ጊዜ፣ ድረስልኝ ባለ ጊዜ። ከአላህ ውጪ ማንም በጭንቅ ጊዜ ደርሶ ሊገላግል የሚችል የለም። ነቢያት ከአላህ ውጪ ማንንም አይጠሩም፣ አይለምኑም፣ አይጠይቁም ነበር። ከአላህ ምን አጥቶ ነው የሰው ልጅ ረቡን ትቶ ፈጣሪውን፣ ጠባቂውን፣ ተንከባካቢውን ትቶ ሌላ ደካማ ፍጡር ጋር የሚሄደው? ስለዚህ ነቢያት ሁሉ ረብ እያሉ ነበር የሚጠሩት። ጌታዬ ሆይ ራሴን በድያለሁ፣ ጌታዬ ሆይ ሰዎች በድለውኛል፣ እርዳኝ፣ ድረስልኝ ነበር የሚሉት። ሙእምን ከጌታ ውጪ ችግሩን ለማንም አይናገር። ኢኒ መሰኒ አልዱሩ ወአንተ አርሐሙ ራሒሚን ኢነማ አሽኩ በሲ ወሑዝኒ ኢለላህ። ትክክለኛ ሙእምን ከችግር ሊያወጣው የሚችለው አላህ ተባረከ ወተዓላ መሆኑን ጠንቅቆ በማወቅ ችግሩን የሚነግረው ለአላህ። የሚነግረው ሲባል አላህ ተባረከ ወተዓላ የማያውቅ ሆኖ አይደለም። አላህ የማያውቀው ነገር የለም። ችግር የለ ሰው አልነግርም፣ ድምፄን ለአላህ አሰማለሁ፣ ሓሌን እሱ ያውቃል፣ ድረስልኝ እላለሁ። ከሱ ከጃይ ከሱ ጠባቂ መሆኔን በተግባር አሳያለሁ ማለት ነው። አኒ መሰኒ አሸይጣኑ ቢኑስቢን ወዐዛብ። ይሄ ነው የአዩብ ዱዓ፣ የዱዓቸው ሰበብ። አኒ አዩብ ተጣራ። ምን ብሎ ተጣራ? አኒ መሰኒያ አሸይጣን፣ ሸይጣን ነክቶኛል፣ ጉዳት አድርሶብኛል። ቢኑስቢን ወዐዛብ፣ በጉዳት በችግር ነክቶኛል፣ በህመም በስቃይ ደርሶብኛል። ነሰብ ማለት ኑስብ ማለት ነሰብ ማለት በሁለቱም ተቀርቷል። ችግር፣ መከራ፣ ፈተና ማለት ንብረት ላይ፣ ህይወት ላይ፣ ነፍስ ላይ፣ አካላት ላይ የሚደርስ ችግር ማለት። አዕዛብ ማለት ደግሞ ስቃይ ማለት ሲሆን እዚህ የተፈለገበት ህመም ማለት። ሸይጣን ህመም አድርሶብኛል ማለታቸው ነው። ኢብኑ ዑሰይሚን ረሒመሁላህ ተዓላ ወካነ ሸይጣኑ ቀድ አዛዋ፣ ሸይጣን ነቢዩላህ አዩብን አዛ አድርጓቸው ነበር።
ሸይጣን ለነቢያት እንኳን ማይመለስ ፍጡር ነው ማለት። አንዳንዱን በህይወቱ በአካላቱ፣ ሌላውን በንብረቱ፣ ሌላውን በቤተሰቡ፣ ሌላውን በዲኑ ይፈተናል። የሸይጣን ትልቅ ስራም ይሄ ነው። የሰው ልጆች ሁሉ አባት የሆኑት አደምን ዓለይሂ ሰላም በዚሁ ፈተናው ነው ጀነት ውስጥ ያሳሳታቸው። ከዛ በኋላ ምድር ላይ ትልቁ ጦርነት የሰውና የሸይጣን ጦርነት። ከዛ ውጭ ያሉ ጦርነቶች በሙሉ ቀላል ናቸው፣ ቶሎም ያልቃል። ትልቁ የማይባራ ጦርነት የዲን ጦርነት፣ የኢማን ጦርነት። የአላህ ባሪያ ልሁን ወይስ የሸይጣን ባሪያ፣ የነፍሴ ባሪያ? እሱ ጋር ነው ትልቁ ትግል ያለው። ከዛ ውጭ ያሉ በተለያየ ምክንያት የሚፈጠሩ ጸቦች፣ ጦርነቶች በቀላሉ የሚያበቁ ናቸው። ልክ የሰው ልጅ ከእናቱ ማህፀን ሲወጣ ሸይጣን መጥቶ በጥፊ ይመታ፣ ጦርነቱ ጀምሯል ማለት ነው። ሕፃን ልጅም ሲወለድ በዚህ መልኩ ቦክስ ለመሰንዘር የተዘጋጀ መስሎ ነው የሚወለደው። ሕፃን ሲወለድ እሱም ወደ ጦርነት ሜዳ እየመጣ እንዳለ አውቆ ተዘጋጅቶ የመጣ ነው ይመስል። ይሄ የሚያበቃው መቼ ነው? ከዱንያ ስንወጣ ነው። ከዛ በኋላ ለአንዳንድ ሰዎች ወደ ባሰ አዲስ የጦርነት ምዕራፍ ይሸጋገራል። ጀሀነም ውስጥ የሚሰቃዩበት፣ ከራስ ጋር የሚጣሉበት፣ ራስን የሚጠሉበት፣ ካልሆነ ደግሞ በመልካም ሁኔታ የዱንያ ቆይታን ከጨረሱ የሰው ልጆች ያርፋሉ። ኢማም አሕመድ ረሒመሁላህ ተዓላ ጣረሞት ላይ ሆነው ወይም የመጨረሻ ህመማቸው ላይ ሆነው ቤተሰቦቻቸው ላ ኢላሃ ኢለላህ በል ሲሏቸው ላ ባዕዱ ይሉ ነው፣ አይ ይሉ ነው። መለስ ሲያደርጋቸው ምን ነው ቅድም እኮ አስደነገጡን፣ ላ ኢላሃ ኢለላህ በሉ ስንል እርሶ ላ ባዕዱ ያሉ ነበር ሲሏቸው፣ አይ እኔ ከእናንተ ጋር አልነበርኩም ከሸይጣን ጋር ነበር ያለሁት፣ ፉተኒ ያ አሕመድ እያለኝ ነበር፣ አሕመድ ሆይ አመለጥከኝ እያለኝ ነበር፣ እኔ ደግሞ ገና አላመለጥኩም መች ሞትኩና መጨረሻው ሰዓት ላይ ልትፈተነኝ ትችላለህ እያልኩ ነበር ብላ። አሻሂድ አዩብ ዓለይሂ ሰላም ሚን አውሊያኢላህ ሚን አስፊያኢላህ ከታላላቅ የበኒ እስራኤል ነቢዮች መሃል አንዱ የኢብራሂም ዝርያ የሆኑት ነቢይ ካነ ሸይጣኑ ቀድ አዳሁ፣ ሸይጣን አዩብን አዳ አድርጓቸው ነው። እሳቸውን ለመፈተን ብዙ ሰርቶ ነበር፣ በተለያየ መልኩ ሞክሯቸው ነበር። ይህ አዳ መንፈሳዊ ነው ወይስ አካላዊ? ሁለቱም ተብሏል። አዩብን ሸይጣን አዳ ያደረጋቸው እንዲሁ በመንፈስ ደረጃ ውስጣቸውን የወሰወሰ ከወስዋስ ከሐሳብ ብዛት የመጣ አካላቸው እንዲደክም በማድረግ ነው አዳ ያደረጋቸው የፈተናቸው፣ ወይስ በትክክልም አካላዊ ተጨባጭ የሚታይ ጉዳትን ያደረሰባቸው? ሁለቱም ተብሏል። ሁለቱንም አድርሶባቸዋል ተብሏል። አኒ መሰኒ የሸይጣኑ ቢኑስቢን ወዐዛብ የሚለውም ይሄን ነው የሚያሳይ። ኑሱብ የውስጥ መድከም አደከመኝ፣ ዐዛብ አካሌን አሰቃየኝ። ጉዳቱን ወደ ሸይጣን ያስጠጉት አዩብ ሰበቡ እሱ ስለሆነ ምንም እንኳ ምድር ላይ ማንኛውም ነገር ያለ አላህ ፍላጎት ያለ አላህ ቀደር ውሳኔ ማይከሰት ቢሆንም ሰበቡ ሸይጣን አልባኡ ሰበብያ። ይሄ መሰኒ ሸይጣኑ ቢኑስቢን ወዐዛብ የሚለው ላይ ያለው ባ የሰበብ ነው። በሸይጣን ምክንያት በሸይጣን ወስዋስ ምክንያት ዳክም ያለው ታመም ያለው ህመሙ ቀላል ነበር፣ ሸይጣን አከበደብኝ፣ መቼም አትድንም አለኝ፣ ጌታዬ ላይ ተስፋ የመቁረጥ ስሜት እንዲሰማኝ አደረገ፣ ይሄ ህመም አይገባህም ነበር አለኝ። ይሄ ነው የሸይጣን ህመም፣ የሸይጣን ነገሩን ማባባስ፣ የሸይጣን ጉዳት ማድረስ ይሄ ነው። ወላ ዞሮ ዞሮ መታመም ለማንም አይቀርለትም። ከማንም በላይ የሚታመሙት እንደውም ነቢያት ናቸው። አሸዱ ናሲ በላአን አልአንቢያ ثم الأمثل فالأمثل يبتلى المرء على قدر دينه ተብሎ ከሰው ልጆች ሁሉ በላይ ሙሲባ ፈተና የሚበዛባቸው ነቢያት ናቸው። ከዛም ከነቢያት ጋር በዲን ጥንካሬ ተመሳሳይ የሆኑ የሰው ልጅ በዲኑ ጥንካሬ ልክ ይፈተናል። ዲኑ ጠንካራ ከሆነ ፈተናውም ብርቱ ጠንካራ ይሆናል። ዲኑ ደካማ ከሆነ የእሱ ፈተናም ደካማ ይሆናል። ደጋግ ቀደምቶች ለወራት ካላመማቸው ያስቡ ነበር። ጌታዬ በምን ተጣልቶኝ ነው በምን ተቆጥቶኝ ነው ይሉ ነው። መታመምን እንቅፋት መብዛትን አላህ ዘንድ ተባረከ ወተዓላ ተወዳጅ የመሆን ምልክት ያደርጉት ነበር። ምንም አለመታመምን
አለመፈተንን በእንቅፋት አለመመታትን ደግሞ አላህ ዘንድ የመጠላት ቸላ የመባል ምልክት አድርገው ይወስዱት ነበር። ኢዳ አዩብ ዓለይሂ ሰላም ሸይጣን ሙሲባን ፈተናን አድርሶብኛል፣ በጉዳት በስቃይ ነክቶኛል ያሉት ሸይጣን የፈለገውን የማድረግ አቅም ኖሮት አይደለም። ሰበብ ሆኗል። እሱ ቀላሉን በሽታ ስቃይ አክብዶብኛል፣ ወስዋስን ውስጤ ላይ ፈጥሮብኛል። ይሄን በማለታቸው አላህን ቀጥታ ከመጠየቅ ይልቅ ችግራቸውን ብቻ ገልጸው ለአላህ ተባረከ ወተዓላ ስሞታን አሰምተው አብቅተዋል። ፈውሰኝ የሚል የለም። እዚህ ችግራቸውን ብቻ ነው የገለጹት። ሁወ አዕለሙ ቢሓሊ ሓሌን ያውቃል። አንድ በአንድ የሚያስፈልገኝ ነገር አልዘረዝርም፣ ግን ከሱ ከጃይ መሆኔን ብቻ ገልጻለሁ። ያላንተ ማንም የለኝም፣ እኔ ችግር ደርሶብኛል፣ ሸይጣን በጉዳት በስቃይ ነክቶኛል፣ ነካ አድርጎኛል ብለው ሁኔታውን ገልጸው ብቻ ነው ዝም ያሉት። ዩሱፍ ዓለይሂ ሰላም ወኢላ ተስሪፍ ዐኒ ከይደሁነ አስቡ ኢለይሂነ ወአኩን ሚነል ጃሂሊን እንዳሉት ዩሱፍም ቢሆን ከሴቶች ፈተና ገላግለኝ ጠብቀኝ የሚል ቀጥተኛ ልመና ጥያቄ የለበትም ውስጡ ላይ። ሁኔታቸውን ብቻ ነው የገለጹት። የእነሱን ሴራ የሴቶችን ሴራ ፈተና ዞር ካላደረግክልኝ ልቤ ወደ እነሱ መዘንበሉ አይቀርም፣ ካላዋቂዎችም ሆናለሁ፣ ያላዋቂ ስራ ሰራለሁ፣ እሳሳታለሁ አሉ። ስጋታቸውን መግለጽ ላለባቸው አላህ ገለጹ። አላህ ተባረከ ወተዓላ ፈሰረፈ ዐንሁ ከይደሁን የሴቶችን ፈተና ተንኮል አላህ ዞር አደረገለት። እዚህም አዩብ ችግራቸውን ብቻ ተናገሩ። የአላህን ተባረከ ወተዓላ ሰሚነት፣ እሺ ባይነት፣ ዱዓ ተቀባይነት ልባቸው ያውቃል። ከሱ ውጪ ሊገላግላቸው የሚችል እንደሌለ በመግለጽ አበቁ። አልኢማም ኢብኑ ከሲር ረሒመሁላህ ተዓላ ይህን አንቀጽ አስመልክተው ሲናገሩ አላህ ተባረከ ወተዓላ በዚህ አንቀጽ በብዙ መልኩ የተፈተነውን አዩብን እንዲያስታውሱ አላህ ነቢይን የመከራቸው ነው። ኢብተላሁ ላሁ ተዓላ ሚነ ዱሪ ፊ ጀሰዲሂ ወማሊሂ ወወለዲሂ ሐታ ለም የብቀ ሚን ጀሰዲሂ መግረዙ ኢብራ ሰሊመን። አዩብ ዓለይሂ ሰላም ሙሉ ሰውነታቸው ቆሳስሎ ታሞ አንዲት መርፌ እንኳ የምትሰካበት ጤነኛ የሆነ ሰውነት አልነበራቸው። ሰውነታቸው በሙሉ ቆስሎ ነበር፣ ታሞ ነበር። ከልባቸው ውጭ ጤነኛ ንጹህ የነበር አካላቸው ልባቸው ብቻ። ከዛ ውጭ ያለ ሰውነታቸው በሙሉ ታሟል። መሰን የሸይጣኑ ቢኑስቢን ወዐዛብ የሚለውን ሲፈስሩ አንዳንድ ዑለሞች ሙሉ ሰውነታቸው የቆዳ ችግር ገጥሞት ከፍ ከፍ ብለው የሚታዩ ጉድፍ ነገሮች ወጥተውባቸው ሰውነታቸው ያሳክካቸው ነበር። ውስጣቸው ውጫቸው ታሞ ሰው ወዳጅ ሁሉ ሸሽቷቸው ተጠይፏቸው ከባለቤታቸው ውጪ ከጎናቸው ማንም አልነበረም ተብሎ ከቀልባቸው ውጪ አንድ እንኳን ንጹህ ሰውነት አልነበረም። ትንሽዬ መርፌን የሚያሳርፍ መርፌ የሚሰካበት ያክል እንኳ ጤነኛ የሰውነት ክፍል አልነበራቸውም። ከዱንያ አንዳች የቀረው ነገር አልነበረም። ሁሉን ነገር አጥተው ነበር። ታሞ ዘመድ ወዳጅ ናቸው፣ ሙሉ አፊያ ናቸው፣ ሀብት ንብረታቸው ናቸው። ከእሳቸው ጋር የነበረችው ባለቤታቸው ብቻ ነው። በአላህ ታምን ስለነበረ በነቢዩ አዩብ ነቢይነት ታምን ስለነበረ ሰው ሁሉ ሸሽተው እሷ ብቻ ቀርታ ባለቤቷን አዩብን ትኻድም ነበር፣ ታበላቸው ታጠጣቸው ነበር። ለ18 ዓመት ገደማ 18 ዓመት ገደማ አዩብ ዓለይሂ ሰላም በአካላቸው በንብረታቸው በቤተሰባቸው ተፈትነው የሚበሉትን የሚለሱትን የሚቀምሱትን አጥተው ባለቤታቸው እንኳ ሰው ቤት ተቀጥራ ሰርታ እያመጣች የምታበላበት ሁኔታ ፈጥራ ከጊዜ በኋላ የእሱን በሽታ ታጋቢብናለች ብለው ሰዎች ሁሉ ቤታቸው እንዳሰራ እንደከለከሏት ተነግሯል። ረዲየላሁ ዐንሃ ማ አስበረሃ ወማ አበረሃ። ምንኛ ታጋሽ፣ ምንኛ ውለታ ጠባቂ፣ ከባል ሐቅ የምትቆም ጀግና ሴት ናት።
ማ ነቁሉ ኢላ ረዲየላሁ ዐንሁ አላህ ስራዋን ይውደድላት። ሶሓባ ናት እሷም የነቢዩላህ አዩብ ሶሓቢያን እናት፣ እህት፣ ሚስት፣ ሴት ልጅ በእንደዚህ አይነቱ ወቅት ብዙ ጊዜ ከወንድ ይሻላል። በእንደዚህ አይነቱ አስቸጋሪ ወቅት ላይ ከመቻል ከመታገስ ዋጋ ከመክፈል አንጻር ብዙ ጊዜ ከወንዶች ሴቶች ይሻላል። ሰለቸኝ በቃኝ ብሎ አባቱን አውጥቶ የጣለ ብዙ ወንድ መቁጠር ይቻላል። በቃኝ ከዚህ በላይ አንተን እኔ ማስታመም አልችልም፣ መጦር አልችልም፣ ልኖርበት ብለው የአረጋውያን መቆያ ወስደው የጣሉ በረሃ ላይ ወስደው የጣሉ ልበ ድንጋይ ወንድ ልጆች ብዙ አሉ በታሪክ የምናውቃቸው የሚታወቁ። ትንሽ የተሻሉ የተባሉ ደግሞ ቤታቸው ደጅ ላይ የውሻ ቤት የሚመስል ሰርተው እዛ አባት እናታቸውን የጣሉ ተገኝተዋል። ዱንያ ያልያዘችው ጉድ የለም። ይሄን ያደረገች ሴት ግን ብዙ አናውቅም እስከዛሬ። ሴትነቷ የውስጧ ረሕማ ይሄን እንዳታደርግ አስሮ ይዛታል። ሴት ልጅ ረሕመት ናት። ሚስትም ሆና እህትም ሆና እናትም ሆና ሌላም 18 ዓመት ሙሉ ወዳጅ ዘመድ ጎረቤት ሸሽቷቸው ከጎናቸው የቆመችው ባለቤታቸው ሊያ ናት ረዲየላሁ ዐንሃ። ከዛ በፊት አዩብ ከዚህ ፈተና በፊት ሰፊ ሀብት የነበራቸው ብዙ ልጆች የነበሯቸው ክብር ስልጣን የነበራቸው ሰው ነበር። ይሄ ሁሉ የደረሰባቸው እንደው ማንም ሰርቶት የማያውቅ ወንጀል ሰርተው አይደለም። አንዳንዶች እንዳሉት ያኔ የነበሩ አላዋቂዎች እነማ አላህ ተባረከ ወተዓላ ፈትኖ ሊያጠራቸው ሊያነጣቸው ከፍ ሊያደርጋቸው ፈልገው አላህ ተባረከ ወተዓላ ፈትኖ ይበልጥ ሊያጠራቸው ሊያፈካቸው ፈልገው። ወርቅ በሳት ተፈትኖ ነው ወርቅ የሚሆን ደረጃው የሚጨምረው። ሀከዛ አንዳንድ ባሮቹን አላህ ተባረከ ወተዓላ የበለጠ ከፍ ማድረግ ሲፈልግ ፈተናን ያበዛባቸው። ፈተናው የሚያበቃበት ጊዜ ሲደርስ አዩብ ዓለይሂ ሰላም ጌታቸውን ተማጽነዋል። ሓላቸውን ለጌታቸው ነግረው ዝም ብለዋል። ተضرع إلى رب العالمين وإله المرسلين فقال إني مسني الضر وأنت أرحم الراحمين ሌላኛው ሱረቱ አንቢያ ላይ እንዳለው ዱዓ አታደርግም እስከ መቼ ነው እንደዚህ የምትሆነው ሲባሉ ስንት ዓመት በጸጋ ኖር ያለሁ ትንሽ ችግር ደረሰችብኝ ብዬ እንዴት ነው ዱዓ ማደርገው እንዳሉን ተነግሯል። ስንት ዓመት በደስታ በድሎት በቅንጦት ኖር ያለሁ ትንሽ ጊዜ ፈተና ደረሰብኝ ብዬ እንዴት ለምናለሁ፣ ሰብራለሁ፣ ታገሳለሁ። መቃመ ሪዷ የሚባል የእምነት ደረጃ አለ። ኢስላም ኢማን ታችም እንደው ከሌላው አንፃር ትልቅ ደረጃ ቢባልም ሙስሊም መሆን ሙእሚን መሆን ታችም ከሌሎች የነቢያት የአውሊዮች የሷሊሖች የሰዲቆች መቃም አንፃር መቃመ ሪዷ የሚባል አላህ ባደረገው ነገር ሁሉ መደሰት። ማርና ወተት ስትጠጣ የወርቅ አልጋ ላይ ስትቀመጥ ደስ ከሚልህ በላይ አላህ አንተ ላይ እንዲደርስ በወሰነው ማንኛውም አይነት ውሳኔ የመደሰት መቃም ይባል። አላህ ያደረገው ነገር ሁሉ መልካም ደግ ነው። እንኳን አደረገው ሊጠቅመኝ አይደል ያደረገው ማለት አካሉ ቢቆራረጥ ሙሲባ የተባለ ሁሉ ላዩ ላይ አድቅቆት ቢያልፍ ማያባራ ሙሲባ ቢገጥመው አላህን ያደረገው አላህ ለኔ ከወላጅ እናቴ በላይ አዛኝ ነው ብሎ በደስታ መቀበል። ከፍ ሲልም መቃመ ሹክራን ይሄን ስለሰጠኸኝ አመሰግንሃለሁ፣ የሙሲባ አይነትን የበላ አይነትን እንዲደርስብኝ ስላደረግ አመሰግንሃለሁ ብሎ አላህን ማመስገን። ሰው ብዙ ጊዜ የሚያመሰግነው ጠምቶ ሲጠጣ፣ ታርዞ ሲለብስ፣ ተቸግሮ መውጫ ሲያገኝ ነው የሚያመሰግነው። ግን የሙሲባ አይነቶች ሁሉ ሲፈራረቁበት አልሐምዱሊላህ አሽኩሩ ሊላህ የመጽናናቱን አልሐምዱሊላህ ሳይሆን የደስታ አልሐምዱሊላህ ነው። ሊየብሉወኒ አሽኩሩ አም አክፉር ወነብሉኩም ቢሸሪ ወልኸይሪ ፊትና በኸይርም በሸርም አላህ ይፈተናል። የፈተነኝ እንደው ለፈተና አጭቶኝ ነው አላህ ገና የፈተና አዳራሽ ሳይገባ እኮ አይረባም ተብሎ የሚጣል ሰው አለ። አላህ የፈተነኝ ይሄን ሁሉ እኔ ላይ የጫነው ይሄን ሁሉ ያመጣው ለፈተና ብቁ ነህ ስላለኝ ነው። ከፈተና በኋላ ሽልማት አለ። ጀነት ሊሸልመኝ ነው፣ ከሱ ቅርብ ሊያደርገኝ ነው፣ ድምፄን ሊሰማ ነው። አንዳንድ ባሮቹን አላህ ተባረከ ወተዓላ ድምፃቸውን መስማት ስለሚፈልግ ሙሲባ ያበዛባቸዋል ተብሎ
ዝም ሲባል የሰው ልጅ ምንም ሐጃ ከሌለው ወደ ጌታው ድምፅ ላይ ያሰማ ይችላል፣ ላይጣራ ይችላል፣ ላይለመን ይችላል። ስለዚህ ድምፁን ሊሰማ ሲፈልግ አላህ ሙሲባን ያደርስበት። አንዳንዴ ወንጀል ከኸይር ስራ የበለጠ ወደ አላህ ሊያቃርብ ይችላል ተብሏል። ከዚህም ማሳያ አንድ ጊዜ የሰውን ልጅ ሸይጣን አሳስቶ ወንጀል ያሰራውና ያቺ ወንጀሉ እንቅልፍ ነስታው ቀን ከሌሊት አላህን እየተማጸነ እያለቀሰ እያወደሰ ይኖራል። ወንጀሉ በጊዜው መነሻው መጀመሩ በር አጥር መስበሩ ሸር ቢሆንም ከዛ በኋላ ያስከተለው ነገር ግን ሸይጣንን እጅግ በጣም እንዲበሳጭ ያደርጋል። ቁርአን እየቀራህ የውዳሴ ዚክር ያልክ ከምታሳልፈው ጊዜ ይልቅ ወንጀልህ አሳዝኖ አኒን እያሰማ ውስጥህ እያለቀሰ ወንጀል እያስለቀሰ የምታሳልፈው ጊዜ የተሻለ አላህ ዘንድ ተባረከ ወተዓላ ተወዳጅ ሊሆን ይችላል ተብሏል። በዚህ አንቀጽ አዩብ ዓለይሂ ሰላም ኢኒ መሰኒየ ሸይጣኑ ቢኑስቢን ወዐዛብ ብለው ጊዜው ሲደርስ አላህን ተባረከ ወተዓላ ተማጸኑ። ሸክዋቸውን ለአላህ አሰሙ፣ ለሰው ልጅ ሳይሆን ለመክሉቅ ሳይሆን። አርሐሙ ራሒሚን እሺ አላቸው፣ ሰማቸው። በደስታ ጊዜ ከአላህ ጋር ተዋወቅ፣ የአላህን በር አንኳኳ። በችግርና በመከራ ጊዜ አላህ ተባረከ ወተዓላ መውጫ ያበጅልሃል ተብሏል። አልኢማሙ ሳዕዲ ረሕመቱላሂ ዓለይህ ስለ አዩብ ዓለይሂ ሰላም ሲናገሩ አዩቡ ካነ ሚነል አስፊያኢል ኪራም፣ አላህ ከመረጣቸው እሱ ዘንድ ልዩ ክብር ከነበራቸው ባሮቹ መሃል አንዱ ነው ነቢዩላህ አዩብ። በብዙ መልኩ አላህ አዩብን አወድሷል። በጥቅሉ በተለያዩ መልካም ባህሪዎች አዩብን ገልጿል። በተለይ ደግሞ በፈተና በሙሲባ በችግር ጊዜ ሰብር በማድረግ አዩብን አላህ አድንቋል። ልጅ ሰጥቶ ልጁን በመውሰድ ፈትኖታል። ሀብት ሰጥቶ ሀብቱን በመውሰድ ፈትኖታል። ሙሉ አካል ሰጥቶ አካሉን በማሳመን ፈትኖታል። ፈአሷበሁ ሚነል በላኢ ማ ለም ዩሲብ አሐደን ሚነል ኸልቅ። አላህ ከፈጠራቸው ፍጥረታት ውስጥ ማንም ላይ ደርሶ የማያውቅ ሙሲባ አደጋ አዩብ ላይ ደርሷል። ፈሰበረ ሊአምሪላህ ወለም የዘል ሙኒበን ሊላህ። ያ ሁሉ ሙሲባ በየአይነቱ ሲፈራረቅበት አንድን ሰው አንዲት ሙሲባ ብቻ ሰባብራ ትጥሏለች። ከማታ እስከ ማለዳ ድረስ ከፈጅር ድረስ ትንሽ ሙሲባ ራስ ምታት ካመመች ትኩሳት ካመመው መኖር አስጠላኛል፣ ይወራጫል፣ አላህ ላይ ያማራል። ለአንድ ቀን ብቻ አንድ አይነት ሙሲባ ነው። የሆነች ስራ ጀምሯት ካልተሳካችለትም እንደዚህ በትንሽ ነገር የሚወድቅ ከአላህ የሚርቅ ሰው። ኢነል ኢንሳነ ኹሊቀ ሀሉዓ፣ ይሄ የሰው ልጅ ባህሪ ነው። በኢማን ራሱን የገራ ያነጸ ካልሆነ በስተቀር። አዩብ ግን 18 ዓመት ሙሉ የፈተናው አይነት ብዙ ከመሆኑ ጋር በአንድ ነገር ስትፈተን በሌላኛው ትጽናናለህ። ምንም መጽናኛ ሳያስቀርልህ በሁሉም ከፈተነህ ሙሲባው በጣም ከባድ። ለዚህ ነው ለም ዩሲብ ቢሂ አሐደን ሚነል ኸልቅ የተባለ። የተኛውም አላህ የፈጠራቸው ፍጥረታት ላይ ያልደረሰ ሙሲባ አዩብ ላይ ደርሷል። ምንኛ አላህ ምን ያክል ቢወዳቸው፣ አላህ ተባረከ ወተዓላ አዩብን ምን ያክል ቢወዳቸው ነው። አላህ ባሪያውን ከወደደው ይፈትነዋል፣ ዝም ካለው ደግሞ ካልወደደው ደግሞ እንደ በሬ ዝም ብለዋል ተብሏል። አንዳንዴ እንዲሁ የሚደርሱበት ነገሮች ሊኖሩ ይችላሉ። ለምን እንደተፈተነ አያውቅ። ከጊዜ በኋላ መከራው ሙሲባው ሲበዛባቸው፣ ወዳጅ ሲረሳቸው፣ የቅርብ ዘመዶች ሲርቋቸው ወደ አላህ ተባረከ ወተዓላ ጥሪ አቅርበው አላህ ከበላቸው ገላገላቸው፣ ያጡትን ሁሉ መለሰላቸው። በዚህም አዩብ የታጋሾች ተምሳሌት ሆነዋል። ሙሲባ የደረሰባቸው ሰዎች መጽናኛ ሆነዋል። ምንም ሙሲባ ቢደርስብህ አዩብን አስታውስ፣ ነቢይ ሙሐመድን አስታውስ፣ ኢብራሂምን አስታውስ፣ ነቢያትን አስታውስ። የፈተናው ጊዜ ሲያበቃ አላህ ተባረከ ወተዓላ ኡርኩድ ቢሪጅሊክ አላቸው። ጌታዬ ሆይ ሸይጣን በሙሲባ በመከራ ነክቶኛል አሉ። አላህ መድኃኒቱን ሰጣቸው። ከብዙ ዓመታት ትዕግስት በኋላ ኡርኩድ ቢሪጅሊክ በእግርህ መሬትን ምታ አላቸው። ረክድ ማለት ፈጠን ብሎ እግርን ማንቀሳቀስ ማለት ነው። እሺ ብለው አደረጉ። አዩብ የታመሙት አዩብ የደከሙት አዩብ
ለ18 ዓመት በሽታ ሰውነታቸውን ያደቀቃቸው ሰውነታቸው የቆሰለ ከመሆኑም ጋር ምታ አላቸው። ምን ያክል ቢመቱ ነው? ነገር ግን ሰበብ ለማድረስ መርየምን ወሁዚ ኢለይኪ ቢጅድዒ ነኽላ ቱሳቅጡ ዐለይኪ ሩጠበን ጀኒያ እንዳለው ደካማ የሆነችው በምጥ ሰውነቷ የደከመን መርየምን የቴምሩን ግንድ ነቅንቂ ብሏታል አላህ። ነቅነቅ ካደረገችው እሸት ቴምርን እንተባጠበላት። እንዲሁ እጀት አጥፎ ቁጭ ብሎ አይደለም አላህ ይርዝቀኛል የሚባለው ሰበብ ከማድረስ ጋር። ኡርኩድ በሪጅልክ በእግርህ መሬትን ምታ ተባሉ። እሺ ብለው አደረጉ። ቁርአን አንኳር ሀሳቦችን ነው የሚነግረን። መሬትን ለመቆፈር አልተገደዱም። መሬት የሚቆፍር ሰውም መላኢካ ኃይልም አላህ አላከም። እነማ ኩን የሚለው ጌታ አላህ ለሰበቡ ያክል ብቻ በእግርህ መሬትን መታ አድርጋላቸው። መሬትን መታ አደረጉ። መሬት ሳይቆፈር ውሃ ፈለቀ። ይሄ እንደዚሁ በአላህ ቁድራ በትንሽ የሰው እንቅስቃሴ ውሃ ከመሬት ከፈለቀባቸው 3 አጋጣሚዎች ሁኔታዎች አንዱ ነው። የታመሙ የደከሙ አዩብን መሬትን በእግርህ ምታ አላቸው። ምን ያክል መተው ነው ውሃ የፈለቀው? በአላህ ቁድራ ነው የፈለቀው። ወከዛሊክ ሙሳ ከህዝቦቻቸው ጋር አብረው ሆነው የውሃ ጥም ገጥሟቸው ድንጋዩን በብትርህ ምታ ብሏቸው ድንጋዩን ሲመቱት 12 ምንጭ ውሃ ተንቧብቷል። ወከዛሊክ የኢስማኤል እናት ሃጀር አለይሂ ሰላም ኢብራሂም መካ በረሃ ላይ ወስደው አስቀምጧቸው ሲመለሱ አሳልፈናል ካሁን ቀደም ለማን ትተህን ነው የምትሄደው ብላ ሃጀር ኢብራሂምን ተከትላ ስትሄድ ለአላህ ብለዋት የያዘችው ውሃ ካለቀባት በኋላ ተጀናንቃ ስትመላለስ ሶፋና መርዋ ላይ ስትወጣ ስትወርድ የሆነ ሰዓት ላይ በአንዳንድ ሪዋያዎች ህፃኑ ልጅ በእግሩ መሬቱን መጥቶ፣ በአንዳንድ ሪዋያዎች ጅብሪል በክንፉ መሬቱን መጥቶ ዘምዘም ውሃ ፈልቋል። እነዚህ 3 በአላህ ቁድራ ለአላህ ወልዮች ያለ ሰው ስራ ያለ ትልቅ ልፋት ድካም የተገኙ ውሃዎች ናቸው። አንድ ነገር አላሁን ካለው በፈለገው ጊዜ በፈለገው መልኩ ይሆናል። አዩብ አለይሂ ሰላም መሬትን መታ ተባሉ፣ መቱ፣ ውሃ ወጣ። ሀዳ ሙክተሰል አላቸው። ይሄ መታጠቢያ ነው አላቸው። እንዲታጠቡ አዘዛቸው። እሺ ብለው ታጠቡ። ውጫዊ አካላቸው ላይ የነበረ በሽታ በሙሉ ተጠራርጎ ተወሰደ፣ ተጠራርጎ ሄደ። በርካታ የተፍሲር የታሪክ ሊቃውንት እንደሚሉት 40 እርምጃ ከተራመዱ በኋላ እንደገና ሆነም ለሁለተኛ ዙር መሬትን በእግርህ ምታ አላቸው። መቱ። እንደገና ሌላ ውሃ ፈለቃ። ሌሎች የተወሰኑት ከዛው አንዴ ከተመታው ከፈለቀው ውሃ ነው። ሙክተሰሉን ባሪዱን ይሄ ቀዝቃዛ ሆነ ታጠብበት፣ ወሸራብ መጠጫም ነው ተባለ። መጠጫም ነው መታጠቢያም ነው የተባለው ያ አንዱ ራሱ ነው ተብሏል። አይ አይደለም 2 ጊዜ ነው። አንዴ መሬትን መቱ፣ ቀዝቀዝ ያለ ውሃ ከመሬት ፈለቀ፣ እዚህ ታጠቡ። ከዛ ከ40 እርምጃ በኋላ ሁለተኛ መሬትን መቱ፣ ሌላ ምንጭ ፈለቀ፣ በዛ ጠጡና ውስጣቸው ላይ የነበረ በሽታ ህመም በሙሉ ተጣጥቦ ወጣ። በዚህም ዓፊያቸው ሙሉ ሆነ። አላህ ተባረከ ወተዓላ በፈለገው መልኩ ባሮቹን ይፈውሳል። ፈኢዛ መሪድቱ ፈሁወ የሽፊን። አይድንም ተብሎ ተስፋ የተቆረጠበት በሽታ በአላህ ተባረከ ወተዓላ ኢራዳ በሱ ፍላጎት ይህ ነው በማይባል ምክንያት ይድናል። አዩብ አለይሂ ሰላም በዚህ መልኩ ዳኑ። በሽታቸው ውጫዊ ነበረ፣ የቆዳ ችግር ነበር። ለዚህም ነው በውሃ የተወገደው ተብሏል። ውሃውን አላህ ተባረከ ወተዓላ ባሪድ ብሎታል። ይህ በሽታው የፈጠረውን ትኩሳት የሚያስወግድ የሚያቀዘቅዝ መሆኑንም ጭምር የሚገልጽ ነው። ወደፊትም እንዳያገረሽ ምልክቱን ጭምር እንዳይኖር የሚያደርግ ልዩ ፈውስ ያለበት አላህ ለአዩብ መድኃኒትነት ብሎ የፈጠረው ያስገኘው ውሃ ነው። ሐዲስ ላይ አልሑማ ሚን ፈይሒ ጀሃነመ ፈአጥፊኡሃ ቢልማህ ተብሏል። ትኩሳት የጀሃነም እንፋሎት ነው፣ በውሃ አብርዱት ተብሏል። ትኩሳት
የጀሃነም እንፋሎት ነው። በውሃ አብርሩት ተብሏል። ወሸራቡን ብሎም ተንዊን አድርጎታል። ተንዊኑ የተዕዚም ነው ተብሏል። ለየት ያለ መጠጥ ነው ማለት። ዞሮ ዞሮ ውሃ ከሆነ ውሃ መጠጥ ነው። ከዚህ ታጠብ ከዚህ ታጠብ ጠጣ ማለት ይቻል ነው። ግን ቀዝቀዝ ያለ ውሃ ነው ታጠብበት፣ ውስጡ ላይ ፈውስ አለ ማለት ነው። ያውም ብዙ ጊዜ በተለይ ከበረሃ አካባቢዎች ከመሬት የሚወጣ ውሃ ሙቅ ነው፣ በቀላሉ አይቀዘቅዝም። የአዩብን ውሃ ግን አላህ ቀዝቃዛ አደረገው። ሸራቡንም ሸራቡን ብሎ ተንዊን አደረገው። ተንዊን ተዕዚም ነው። ለየት ያለ ውስጡ ላይ ፈውስ ያለ የሚጠቅም ውስጥን የሚያድስ አካልን እንደ አዲስ የሚገነባ ልዩ ፍጡር የሚያደርግ ውሃ ነው ተባሉ። ጠጡ፣ ዳኑ። ከአነስ እንደተዘገበው ነቢዩ ዓለይሂ ሰላቱ ወሰላም አዩብ ለ18 ዓመት በፈተና ላይ ቆየ። ዘመድ ወዳጅ ራቀው። 2 ሰዎች ሲቀሩ ልዩ ጓደኞቹ ወንድሞቹ ነበሩ። ጠዋትና ማታ የመጡ ያዩት ነበር። ከዕለታት አንድ ቀን አንዱ ለጓደኛው አዩብ የተኛውም የሰው ልጅ ሰርቶት የማያውቅን ወንጀል ሰርቷል አለው። ጓደኛው እንዴት ይህን ልትል ቻልክ ሲለው 18 ዓመት ሙሉ እንዴት አላህ አላዘነለትም ታዲያ? እንዴት ችግሩን አልገለጠለትም አላስወገደለትም ታዲያ አለ። ከዛ እንደተለመደው አዩብን ለመጠየቅ ሲሄዱ ይሄን የሰማው አንደኛው ጓደኛቸው አላስቻለውም። እገሌ እኮ እንደዚህ አለ አላቸው ለአዩብ። ይሄኔ አዩብ ላ አድሪ ማ ተቁል፣ እንደው አንተ የምትለውን ነገር እኔ አላውቅም፣ ይሄን ለማለት ምን እንዳስቻለህ አላውቅም። እኔ አላህን በመጥፎ አልጠረጠርም፣ ለዚህ የሚያበቃ ነገርም የለብኝም። ነገር ግን እኔ አንተ ከምትለው በጣም የራኩ ነኝ። 2 ሰዎች በሆነ ነገር ተጣልተው በጥላቸው መሃል የአላህን ስም ካነሱ እኔ ወደ ቤቴ ሄጄ ከፋራ አወጣላቸው ነበር። አላህ በመጥፎ ቃል መሃል በጸብ መሃል የአላህ ስም መነሳቱ ራሱ አንገብግቦኝ አስፈርቶኝ ለነሱ ወንጀል እኔ ከፋራ አወጣ ነበር። አይደለም ማንም ያልሰራውን ወንጀል በመስራቴ ምክንያት ሊሆን ይቅርና ይሄ የመጣብኝ 2 ሰዎች ሲጣሉ በጥላቸው በጸባቸው መሃል የአላህን ስም ካወሱ አላህ ወላህ ካሉ በዛ ቦታ ላይ አላህ ሊነሳ ስሙ ሊጠራ አይገባም ብዬ ለነሱ መጥቼ ከፋራ አወጣ ነበር። ስለዚህ እንዲህ ነገር ኖሮ አይደለም አላህ የቀጣኝ ማለታቸው። ከዕለታት አንድ ቀን መጸዳጃ ሲወጡ ባለቤታቸው ደግፋ አውጥታቸው ጉዳያቸውን ጨርሰው ሲመለሱ ወደ ቤት ደግፋ ተመለሳቸው ነበርና ከዕለታት አንድ ቀን ዘገዩባት። ዞር ስትል የድሮ አዩብን የሚመስል መልከ መልካም ውብ ወጣት ሰው አይታ ደንግጣ እንደው ይህ ሰሞኑን እየተፈተነ እየታመመ ያለውን ነቢይ አይተሃል እንዴ? እንደው እኮ ድሮ አንተን ነበር የሚመስለው አለቻቸው። እንደው ድሮ እንዲህ ዛሬ እንደዚህ ሳይሆን ካንተ ጋር በጣም ነበር የሚመሳሰለው አለችው። በዚህ መሃል ነው አዩብ የሚሄዱበት ለመጸዳጃ በሄዱበት ተጸዳድተው ቆሻሻቸውንም የታመመ ሰውነታቸውንም አጽድተው ሙሉ ሰው ሆነው ባለቤታቸው ጋር የመጡት እኔ ነኝ እንዳሏት ተነግሯል። አንተ ልትሆን አትችልም በጭራሽ እኔ ነኝ አላህ ተባረከ ወተዓላ አንድ ነገር ሁን ካለው ይሆናልና አዩብ አለይሂ ሰላም ድነው ከዛ በኋላ ኒዕማቸው ጸጋቸው በሙሉ ተመልሶላቸው 2 ጎተራ ነበራቸው። ከዚህ መዳን በኋላ ሙሉ ጤንነታቸው ውስጣቸው ውጫቸው ከጸዳ በኋላ የድሮ ውበታቸውን ድምቀታቸውን አቅማቸውን ካገኙ በኋላ 2 ጎተራ አንድ የስንዴ ሌላ የገብስ ጎተራቸው ላይ ከላይ የሚታይ ደመና መጥቶ አንደኛው ላይ ወርቅ ዘንቦ ሞላው። ሁለተኛውም ደመና ሌላኛውን ጎተራቸውን ወርቅ ዘንቦ ሞላው ተብሎ በዚህም ዱንያቸው አፊያቸው አህዋላቸው በሙሉ ድሮ ከነበረበት በተሻለ መልኩ ተመለሱ። ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ችግር ምንም ቢረዝም ወልዑስሩ መህማ ቀሳ ፈልዩስሩ የትበዑሁ ወዕዱን ሚነላሂ ሀዘል ወዕዱ ያእቲና። ዑስር ችግር የማይቀር ነው፣ ድሎት ይከተላል። ህይወትህ ላይ ችግር ከገጠመህ ተደሰት፣ ከኋላው ድሎትን ጠብቅ። እንደው መፍራት ያለበት ድሎትን ሁሌ ድሎት ላይ ከሆነ ያለኸው ፍራ። ከኋላ የሆነ ችግር ሊከተል ይችላል፣ ማይወጣ ማያባራ ችግር።
አማ ፈተና ሙሲባ ከደረሰበት ሙሲባው በርታ ጠንከር ካለ አሁን ፈጅርን ጠብቅ፣ ከሌሊት ጨለማ በኋላ የንጋት ብርሃን እንዳለው ከችግር በኋላም ብሎት ይመጣል። ሲመጣ ልብህ ይረሳል። ያለፈውን ስቃይ የምትረሳበትን ኒዕማ አላህ ይሰጣል፣ ያስደስታል። ስለዚህ ችግር መከራ ምንም ቢበረታ ምንም ቢረዝም ፈልዩስሩ የትበዑሁ ዩስር እሱ ባለፈበት መንገድ ተከትሎ ይመጣል። ችግር ገደል ውስጥ ገብቶ ተደብቆ በምስጢራዊ መንገድ የመጣም ካለ ያጠቃ ቢዘጋጅ ድሎት ተከትሎ ተገብቶ አውጥቶ ያጠፋዋል። ነገር ግን ትቸኩላላችሁ ተብለናል። ነብዩ እንዳሉት ሰለላሁ አሰብሩም አትታገሱ። ወወሀብና ለሁ አህለሁ ቤተሰቦቹን ሰጠነው፣ ወሚስለሁም መዐሁም ከእነሱም ጋር አምሳያቸውን ሰጠነው። ይህም በርካታ ሙፈሲሮች አሕያ አላሁ ለሁ መን ማተ ሚን አውላዲሃ በችግር በረሃብ በስቃይ ቤተሰቦቹ ሞተው አልፈው ነው ያዩ ቤተሰቦች ንብረቱን አጥቶ ነው። አላህ ተባረከ ወተዓላ እነዚህ መለሰለታል። ባለቤታቸው ከአዩብ ጋር 18 ዓመት ለፍታ ደክማ ታማ ሳምማ ኖራ ኋላ ላይ እሷንም አላህ ወጣት አደረገ። የሞቱ ልጆችን በጥፍ መልሳ ወለደች። ወሚስለሁም መዐሁም የልጅ ልጅም አላህ ሰጣቸው ተብሎ አይ አልሞቱም በችግር ተበታትነው ስለነበር ነው። ብዙ ጊዜ አንድ ቤት ውስጥ በላ ሙሲባ ሲገባ ነስአላሁ ሰላም ወልዓፊያ ቤተሰብ ይበተናል። ልጆች የሚበሉት የሚጠጡትን ያጣሉ፣ ወደ ቤተሰብ ጋር ይሄዳሉ፣ ይሸኛሉ። እንዲህ አይነት ችግር ገጥሟቸው እንጂ ቤተሰብ ሞቱ አልነበረ ማለት። ኋላ ላይ ወሀብና ለሁ ማለት ሰጠነው ማለት አመጣንለት ማለት መለስንለት ማለት አይ አይደለም፣ ሞተው አልቀው ነበር ልጆቻቸው። አላህ ኋላ ላይ ያጧቸው ልጆችን በጥፍ መለሰላቸው፣ የልጅ ልጅም ሰጣቸው፣ ሀብት ንብረትም አበዛላቸው። የሞቱትንም ቀስቅሶ ነው ማለት ይቻላል። የአላህ ቁድራ የሚገደብ አይደል። ግን ነበሩ ሞተው ነው የሚል ትክክለኛ ማስረጃ የለም። ወሀብና የሚለውን በመያዝ ብቻ ነው። ሞተው ቢያጧቸው ነው ልጆቻቸውን ሌላ ሰጠ ነው የተባለው። የግድ ሞተው ነው ማለት ላይ ይችላል፣ ተበታትነው ሊሆን ይችላል። ሞተውም አላህ ያው አድርጎ ሊሆን ይችላል። ወላሁ ዐላ ኩሊ ሸይኢን ቀዲር። ኢዘን የዱንያ በላ ፈተና ሙሲባ ምንም ይሁን ምን መጨረሻ አለው። ኋላ ላይ የሚተካል። ሰብር ብቻ ነው ከኛ የሚጠበቀው። ፈሰብሩ ሚፍታሑል ፈረጅ የድሎት የመቾት ሰብሩ ማነው ቁልፉ ሰብር። ሰብርን ያጣ ሰው የድልን የሰላምን የድሎትን ቁልፍ አጥቷል ማለት። ሰብር እጁ ላይ ያለ ሰው በሰብር ቁልፍ የተቆለፈው ቤት ውስጥ ያለው ስጦታው ነው እየበዛለት የሚሄደው። ፈተናው በበዛ ቁጥር ሙሲባው አደጋው ችግሩ በበዛ ቁጥር ሰብር በሚባለው ቁልፍ የተቆለፈው ቤት ላይ የተቀመጠለት ክብር ሀብት ኒዕማ ጸጋ እየበዛ እየጨመረ ነው የሚሄደው። ስለዚህ ሙሲባው በዛ ቁጥር ከሙሲባው በኋላ የሚሰጠኝ ስጦታ ትልቅ ነው ይላል ማለት ነው። ረሕመተን ሚና ይህን ሁሉ ያደረግንለት ለአዩብ ጤናውን የመለስንለት ልጆቹን የመለስንለት በእጥፍ ሀብት ንብረቱን የሰጠነው ረሕመተን ሚና ከኛ የሆነ ረሕመት እዝነት አድርገን ችሮታ አድርገን ነው። ኒዕመተን ሚና ተብሎ ተፈስሯል። የአሽዓሪያዎች ታዊል ሳይሆን ኒዕማ ማለት የአላህ ጸጋ ማለት ነው። ረሕመተን ሚና ከኛ የሆነ ኒዕማን ጸጋን ሰጠነዋ። አሽዓሪዮች ረሕማን ለአላህ አያጸድቁም ኒዕማ ነው ይላሉ። ያን የአሽዓሪዮችን ታዊል በመፈለግ አይደለም። ልጆቹን ሰጠነው ከኛ በሆነ ኒዕማ ችሮታ አለ ማለት ነው። እዚህ ኒዕማ ረሕማ ኒዕማ ተብሎ ከተፈሰረ መኽሉቅ የሆነው የአላህ ረሕመት ማለት ነው። የአላህ ረሕመት ሁለት አይነት ነው። መኽሉቅ የሆነ የአላህ ረሕመት አለ፣ የሰው ልጆች እርስ በርሳቸው የሚተዛዘኑበት። ጀነትን አላህ አንቲ ረሕመቲ ብሏል። ስለዚህ ይሄ ለአዩብ የተሰጠው ችሮታ የአላህ ረሕመት ነው፣ መኽሉቅ የሆነ። በእኔ ረሕመት ከተባለ ደግሞ በረሕመቴ ነው ይሄን ያደረኩት ከተባለ ይሄ መኽሉቅ ያልሆነው የአላህ ሲፋ ይሆናል። ወዚክራ ሊኡሊል አልባብ ለልቦና ለአእምሮ ባለቤቶችም መገሰጫ እንዲሆና ምን ብለው እንዲገሰጹ የሰብር መጨረሻው ድል ነው እንዲሉ የሰብር መጨረሻው ድል ነው እንዲሉ ይሄን ትምህርት እንዲወስዱበት ለነቢይ ይሄን አንቀጽ አላህ አውርዶ የነገራቸውም ይሄን ቁም ነገር እንዲወስዱበት አልቁርጡቢ እንዳሉት አመረ ነቢይ ሰለላሁ ዐለይሂ ወሰለም ቢልኢቅቲዳኢ ቢሂም ፊሰብሪ ዐለል መካሪህ። በተለያዩ አንቀጾች የነቢያትን ታሪክ አላህ ለነቢይ የነገራቸው ነቢያት የተለያየ ህይወታቸው ላይ የሚከብዱ ነገሮች ገጥሟቸው እንደታገሱት እንዲታገሱ ለማመላከት ነው። ወዚክራ ሊልዓቢዲን ይላል ሌላኛው ሱራ ላይ ስለ አዩብ ተናግሮ ወዚክራ ሊልዓቢዲን
አዩብ ላይ ይሄን ሁሉ ያደረስንበት ኋላ ላይም ያጣውን ሁሉ የመለስንለት ዓቢዶች ትክክለኛ የአላህ ባሮች ከዚህ ይማሩ ዘንድ ነው። ከሙሲባ ከችግር ከመከራ በኋላ ድል እንዳለ ድሎት እንዳለ ምቾት እንዳለ ይማሩበት ነው። አንድ ነገር ቀረ። ችግር ሁሉ ተፈቶ ሁሉም ችግራቸው መፍትሄ አግኝቶ አዩብ አንድ ነገር ቀረባቸው። በህመማቸው ጊዜ ሆነው ባለቤታቸውን በሆነ ነገር ተቀይመው ነበር። ደጓን ባለቤታቸው ለያ ቢንቱ ያዕቁብ ናት ተብሏል። የነ ዩሱፍ እህት ማለት የነቢዩላህ ዩሱፍ እህት የኢብራሂም ዝርያ ናቸው ብለናል። ቤተሰብ ናቸው። የያዕቁብን ልጅ ነበር ያገቡት ተብሏል። ደግናት የደጋጎች የነ ዩሱፍ እህት ናት። የደጋጎች የኢብራሂም የኢስሐቅ ልጅ ናት። የደጉ የአዩብ ኒዕመል ዓብድ የተባለላቸው የአላህ ባሪያም ሚስት ናት። ዙሪያዋ በደጋጎች የተከበበች ደግ ናት። እሷም ለ18 ዓመት ከባሏ ጎን የቆመች በችግር ጊዜ፣ በደስታ ጊዜ አብራ የምትኖር ብዙ ናት። በችግር ጊዜ ግን ጥላ የምትጠፋ ናት። በዛው ልክ ብዙዎቹ በህመማቸው ያሉ አንዴ ተቀይመው ልዳም ብቻ 100 ጅራፍ ገርፍሻለሁ ብለው ነው ተቆጥተው። ይሄ ከባድ ግን አላህ ለዚህም መፍትሄ ሰጣቸው። 18 ዓመት ለቆየ ውስጣቸውን እጫቸውን ላሳመመ በሽታቸው ችግራቸው መፍትሄ ያበጀው አላህ ለዚህም መፍትሄ ያመጣላቸው። ምን አላቸው? ወኹዝ ቢየዲካ በእጅህ ያዝ ضغثን አንድ ጭብጥ አርጩሜ መምቻ 100 ቅርንጫፎች ያሉት የቴምር ዘንባባ ሊሆን ይችላል፣ ሌላም ሰንበሌጥ ሊሆን ይችላል። 100 ፍሬዎች ያሉትን አርጩሜ ሰብስበህ በእጅህ ያዝና ፈضرب به በሱ ምታበታ። ቢሂ የሚለው ምስጢር አለው ይላል። ፈضربها فضرب زوجتك አለ ቁርአን። የተኛውን ሱራ ላይ በዚህ መልኩ ሴትን መምታትን አላበረታታም። ነገር ግን ከድሮ ጀምሮ ያለ ህግ ነው። ከድሮ ጀምሮ ያለ ልማድ ነው። ያን የሰዎችን የወንዶችን ልማድ መስመር የማስያዝ ለዚህ ህግ የማውጣት ገደብ የማበጀት ስራ ነው የሰራው። ብዙ ነገሮችን ሰዎች ይሄን ባለመረዳታቸው እስላም ላይ ይለጥፋል። ከአንድ በላይ ማግባትን፣ ሴት መምታትን፣ የውርስ ጉዳይን ኢስላም አንድ ብሎ ሴትን ለመበደል የደነገገው ህግ ያደርጉታል። ሁሉም የነበረ ነው። እንደውም ድሮ ሴት ጭራሽ አትወርስም ነበር። እንደው ወደ መውረስ ከፍ አድርጎም ግማሽን የምትወርስበት፣ 1/4 የምትወርስበት፣ 1/6 የምትወርስበት፣ 1/3 የምትወርስበት፣ 1/4 የምትወርስበት ሐቅ ሰጥቷት። ከአንድ በላይ ማግባቱንም በተመለከተ 100 ትናንት እንዳነሳ ነው 300 አካባቢ ሚስቶች የነበሯቸው ሰዎች ነበሩ። ድሮ ቅምጦች የነበሯቸው ነበሩ። ይሄን ሁሉ አስቀርቶ በ4 ብቻ ገድቦ። መምታቱንም በተመለከተ መምታት አይደለም መፍለጥ መፈነካከት ስራቸው የነበረ ሰዎች አደብ እንዲይዙ ምቱ፣ ስትመቱ ሳታቆስሉ አካል ሳታጎድሉ ያውም ከብዙ ሂደቶች ከምክር በኋላ ብሎ አስቀምጧል። ስለዚህ ፈضرب به በሱ ምታበታል። ምንድነው የሚመታው አልተነገረም። እዚህ ሁሉም የተፍሲር ሊቃውንት እንደጠቀሱት ባለቤታቸው ከዕለታት አንድ ቀን አስከፈታቸው ነው። ይሄ ህይወት ላይ ሊገጥም ይችላል። ግን ትንሽ ከበድ የሚለው 18 ዓመት ከሳቸው ጋር ታማ ሰው ቤት ሰርታ አምጥታ እሳቸውን ያስታመመች ቀን ከሌሊት ከሳቸው ጋር የዋለች የታመመች እንዴት መታለሁ አሉ። የሚያስቆጣ ነገር ተከስቶ غضب عليها يوما ከዕለታት አንድ ቀን አዩብ እሷ ላይ ተቆጡ። አብረው ሲኖሩ መቆጣት ያለ ነው። ህመሙም ሊያስቆጣ ይችላል፣ ሊያበሳጭ ይችላል። ያው 18 ዓመት ወዳጅ ዘመድ ሁሉ ጥሎ እንዲሸሽ ያደረገ ህመም ሰው ናቸው። ነብይ ዞሮ እረሳለሁ እንደምትረሱት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ የሚቆጡበት ሁኔታ ነበር ለነፍሳቸው ባይቆጡ። እዚህም የተቆጡት አዩብ ለተመሳሳይ ጉዳይ ሊሆን ይችላል። በዋነኝነት 2 ምክንያቶች ተጠቅሰዋል። አንደኛው የሆነ ቦታ ሄዳ አርፍዳባቸው ነው ተብሏል። ያለሷ መንቀሳቀስ አይችሉም። ሙሉ አካላቸው ቆስሏል። ያለሷ አንድ ነገር ማድረግ አይችሉም። ይሄን የተሰማቸው ዞሮ ባለቤታቸው ናት። አባት ልጁ ላይ እንደሚቆጣው ባል ሚስቱ ላይ ሊቆጣ ይችላል። ምክንያቱ ምንም ይሁን የመቻል ደረጃ ሰው ልጅ ችሎ ከዛ በኋላ ይፈነዳል። አይቻልም። ልክ እንደ ዕቃ ማለት ዕቃ መጫን መያዝ ከሚችለው በላይ ስትጨምርበት እንደሚፈነዳው ሰውም እንደዚህ ከመፈንዳቱ በኋላም ያለው የሰው የተራ ሰውና የነብያት አንድ አይደል። ሌላው ገድላለሁ ይላል፣ አቃጥላለሁ ይላል። ያደረገም አለ። ይሄን ትንሽ ነገር ተበሳጭቶ
ባለቤቱ ላይ በር ዘግቶ ጋዝ አፍስሶ አቃጥሎ ይሄዳል። ሁለተኛው ፀጉሯን ቆርጣ ሸጣ ነበረ። ለዚህ ተቆጥተው ነው አሉ። በጣም ሲቸገሩ አዩብ አለይሂ ሰላም የሚበሉትን ሲያጡ ሰው ቤት አላሰራ ሲሏት ይሄኔ ፀጉሯን ቆርጣ ሸጣ ለሳቸው ምግብ አምጥታ ነበር። ይሄን ለምን አደረግሽ በማለት ነው የተቆጡት ተብሏል። አለ ኩሊ ሐል ምንም ይሁን ምን ከዕለታት አንድ ቀን ተቆጡ። ከዳንኩኝ 100 ጅራፍ ገርፍሻለሁ ብለው ማሉ። እንግዲያስ ችግሩ ተቀረፈ፣ ዳኑ፣ አላህ አፊያ ሰጣቸው። ከዛ በኋላ ትልቅ ሰቀቀን ስቃይ ነው የሚሆን። በዛ ልክ ከጎናቸው የቆመች ባለቤታቸውን አንድ ጊዜም አይደለም 3 ጊዜም አይደለም 100 ጊዜ መግረፍ። በእነሱ ሃይማኖት ያኔ በነበረው መሐላ እንደ ነድር ነበር የሚቆጠረው፣ መሞላት አለበት፣ ሌላ አማራጭ የለም። በነቢዩ ሸሪዓ መሐላ ከፋራ ነው። አንድ ነገር አደርጋለሁ ብሎ የማለ ሰው ማድረግ ካልቻለ ወይም አለማድረጉ ኸይር ሆኖ ካገኘው ነቢዩ እንዳሉት ከፋራ ያወጣል። ከፋራ 10 ምስኪን ማብላት፣ ማልበስ፣ አንድ ባሪያ ነፃ ማውጣት። ይሄ ሁሉ ካልተቻለ አቅም ከሌለ 3 ቀን መጾም ይሄ አልነበረ። ስለዚህ 100 ጊዜ መግረፍ አለበት። ይገባታል ወይ? አይገባም። መሸለም ነው ያለበት። ምን ያድርጉ? ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ አላህ መውጫ ይበጅለታል። አንድ ጭብጥ አርጩሜ መሰል ነገር ያዝና አንድ ጊዜ ብቻ መታት፣ 100 እንደመታ ይቆጠርልሃል። አላህ ፈቀደ፣ አላህ መውጫ አበጀ። ይሄ ለአዩብ ብቻ ነው ወይስ ለሌሎችም ይሆናል? ለታማሚ ይሆናል ተብሏል። በሽተኛ የሆነ ሰው 100 ጊዜ መገረፍ ኖሮበት 80 መገረፍ ኖሮበት ቢገረፍ ሚሞት ከሆነ አካሉ ይሄን ማይችል ከሆነ የመምታት በዚህ መልኩ የመቅጣት ዓላማው አካልን ማጉደል ግለሰቡን ማጥፋት ሳይሆን የሚፈለገው ማሸማቀቅ ማሳፈር ነው የሚፈለገውና በዚህ መልኩ ለምሳሌ ዝሙት ሰርቶ ወይም ኸምር ጠጥቶ ይገረፍ ቢባል 100 ጊዜ ሲገረፍ ሚሞት ከሆነ አንድ እንደዚህ አይነት አንድ ጭብጥ 100 ጫፎች ወይም ፍሬዎች ያሉት ተይዞ አንዴ ይመታል። ከዛ ውጪ ግን ባል ሚስት ተማምለው እንደዚህ አይነት ነገር በገጠማቸው ቁጥር አዩብ እንዳደረገው አደርጋለሁ አይባልም። ይሄ የድሮ ሸሪዓ ነው። ኢና ወጀድናሁ ሷቢራ፣ እኛ ታጋሽ ሆኖ አገኘነው። አዩብን ታጋሽ ሆኖ አገኘነው። በፈተነው ነገር ላይ ከባድ ፈተና ደርሶ ዘርፈ ብዙ አይነቱ የተለያየ ሙሲባ ደርሶበት በሁሉም ነገር ተፈትኖ የሰው ልጅ ሊቋቋሙ የማይችል የትኛውም የሰው ልጅ ላይም ቀድሞኑ ያልደረሰ ሙሲባ ደርሶ ፈተነነው። ፈወጀድናሁ ሷቢራ፣ ፈተነው፣ ፈተናውን ደፈነ አለ አላህ ተባረከ። ሳይነጫነጭ ሳይበሳጭ ስሞታውን ለአላህ እንጂ ለማንም ሳይናገር ፈተናውን አለፈ። ኒዕመል ዐብድ፣ ምን ያማረ ባሪያ ነው። ማን? አዩብ። ይሄ መድሕ ነው። ፊዕል ማዲ ጃሚድ ለኢንሻኢል መድሕ ይባል። ከፊት ስላለፈ ስሙን መድገም አያስፈልግም፣ ይታወቃል። ስለ አዩብ ነው የሚነገረው። ኒዕመል ዐብድ፣ ምን ያማረ ባሪያ ከተባለ ማን? አዩብ ይባል። ከፊት ካልተወሳ ደግሞ ከኋላ ተቅዲር ይደረጋል። ኒዕመል ዐብዱ ማን? አዩብ ይባል። ይሄ የአላህ ተባረከ ወተዓላ ምስክር ነው። ምን ያማረ ባሪያ ነው። ጸባዩ፣ ዲኑ፣ ተቅዋው፣ ጥንካሬው፣ የቂኑ። እዚህም የትኛውም የሰው ልጅ ሊፈተን እንደሚችል ነቢያትም ጭምር ሰው እንደሚታሙ፣ እንደሚራቡ፣ እንደሚቸገሩ ከአላህ ውጪ ጉድለት እንከን የሌለበት ማንም እንደሌለ ልናውቅ በችግር ጊዜም ወደ አላህ ተባረከ ወተዓላ ልንመለስ ስሞታችን ለሱ ልናቀርብ እንደሚገባ የተማርንበት ቅሷ ጀዐለኒ ላሁ ወኢያኩም አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ሀዛ ቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።